ደደቢት በራ ተወልዶ ደደቢት በራ ላይ ሊቀበር ከጫፍ ደርሶ ከዚህች እናት ላይ ነው ልጅ ወስደው ጦርነት የማገዱት ይሄ ትርክት አያትን አባትን ልጅን አሁን ደግሞ የልጅ ልጅን ሊጨርስ ተገለጧል ኢትዮጵያ ብትፈርስም ደንታ የላቸውም ለዚያም ነው የሰሜን እዝን የመቱት አሁን በትግራይ እየተከናወነ ያለው ነገር ለመስማት ይቀፋል ሁሉም ነገር ከቁጥጥር ውጭ ሆኗል የህዋስ ሰዎች ለኤርትራ ቀርበው ሽሬ አካባቢ ከተመዋል ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የማል ሚዲያ ፖለቲካ ሂስ ፕሮግራማችን ነው በዛሬው ፕሮግራማችን ላይ ላለፉት 50 ዓመታት በትግራይ ያለው ተራራ አንቀጥቃጭ የሚል ትርክት ለትግራይ ምን ይዞለት መጣ የሚለውን ሰብሰብ ያለ ነገር የምንወያይበትና የምንነጋገርበት ይሆናል ሐሳብ አስተያየታችሁን በኮሜንት መስጫው ሳጥን ውስጥ በመስጠት እንደ ሁሉ ጊዜም ተሳትፏችሁን እንጠይቃለን በቀጥታ ወደ ፕሮግራማችን የምናልፍ ይሆናል አሁን ቤት መግዛት ተችሏል አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል 60% ኮልደር ነፃ ባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ የመዋኛ ገንዳ ጂምናዚየምና ቤተ መጻሕፍት ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ ለበለጠ መረጃ በ0907 88 88 83 ወይም በ0944 41 91 90 ይደውሉ ህዋት ላለፉት 50 ዓመታት ይዞት የተነሳው ተራራን አንቀጥቃጭ የሚል ትርክት ለትግራይ ህዝብና ለኢትዮጵያ ምን አይነት ችግር ይዞ መጣ የሚለው ነገር እናያለን ማለት ነው አሁን የህዋት የ50 ዓመታት ጉዞ ሊቋጭ ቀጫፍ ደርሷል ይህ ቡድን ኡደቱን ጨርሷል ከዚህ በላይ ማደግ አይችልም የትም የሚደርስበት ቁመና ላይ አይደለም ከኢትዮጵያ ፖለቲካም ለአንዴና ለመጨረሻ ጊዜ ተሰርዟል ደደቢት በራ ተወልዶ ደደቢት በራ ላይ ሊቀበር ከጫፍ ደርሷል በኢትዮጵያ ፖለቲካ ውስጥ ህጋዊ ድርጅትነቱን ከተነጠቀ ወራቶች ተቆጥሯል የዚህ ቡድን ፀሐይ ጠልቃለች ጀንበርም በዚህ ቡድን ላይ አዘግዝቃበታለች ምንም አይነት ተስፋ የሌለው ቡድን ሆኗል ስለዚህ ይሄ ቡድን አሁንም አልሞት ባይ ተጋዳጅ ሆኖ በዛ የሙት መንፈስ ውስጥ ሆኖ ያለ ቡድን ነው ነባር አጠቃላይ አባላቶቹ በዚህ ቡድን ላይ ተስፋ ቆርጠዋል ብዙ ነገሮችን እንመልከት እስቲ ስለዚህ ቡድን ሲያስቡ ነባር አባላቶቹም ይሁን ወጣቶች ድካም ብቻ ነው የሚሰማቸው ልባቸው በዚህ ቡድን ላይ እረፍት የለውም ምንም የሚያስተማምን ነገር በህዋት ላይ የለም መላው ኢትዮጵያውያንና መላው ትግራዋይ በዚህ ቡድን የተነሳ ላለፉት 50 ዓመታት 3 ጦርነቶች ውስጥ ገብቷል በተለይ ለራሳቸው የሚሰጡት ግምት እጅግ በጣም ከፍ ያለ ነው ይዘውት የተነሱት ሐሳብ በዚህ ዘመን አይሰራም አልፎበታል የህዋት ባለስልጣናት ዘመኑን አልተረዱም ዛሬ እንደ ትናንትና አይደለም በዚህ ዘመን ምን ያስፈልጋል የሚለው መረዳት አለባቸው በዚህ ቡድን በተደጋጋሚ የሚነገሩ ትርክቶች አሉ በተደጋጋሚ ማለት ነው እነዚያ ትርክቶች ምንድናቸው የእውነትስ ያመጡት ውጤት ምንድነው እሱን እያንዳንዱን አንድ ባንድ እያየን እንሄዳለን ለምሳሌ አንደኛ የሚያነሱት ትርክት እኛ ተራራን ያንቀጠቀጥን ትውልድ ነን ይላሉ እውነት እንደዛ ናቸው ወይ እናያለን ሁለተኛ ጦርነት ለትግራይ ህዝብ ባህላዊ ጨዋታ ነው ይላሉ እውነት ጦርነት ባህላዊ ጨዋታ ነው ወይ እናያዋለን እሱንም ሌላ ሶስተኛ የሚያነሱት ሐሳብ እነሱ ብቻ ሆነው የደርግ መንግስትን እንደጣሉት ያነሳሉ እውነት ለብቻቸው ነው የደርግ መንግስትን የጣሉት እሱንም ትንሽ እናያለን አራተኛ ግንቦት 20 የኢትዮጵያ ብሔር ብሔረሰቦች ልዩ ቀን እንደሆነና ከነሱ በፊት ኢትዮጵያ ውስጥ የነበረው ስርዓት ጨቋኝ ምንም መብት የሌለበት ከነሱ በኋላም የመጣው መንግስት ደግሞ አምባገነን እንደሆነ ይናገራሉ እነሱ ፍጹም ለኢትዮጵያ የተሻሉ እንደሆነ ያነሳሉ ይህስ እውነት ነው ወይ እናያዋለን አምስተኛ የሚያነሱት ሐሳብ እኛ የማንመራት ሀገር ብትፈርስ ደንታ የለንም ከሳጥናኤል ጋርም ቢሆን አብረን እንሰራለን ሲሉ
ይደመጣሉ ይሄ ለዘመናት ይዘውት የመጡት ትርክት ነው ሌላ ስድስተኛ የሚያነሱት የፌደራል መንግስቱ ለትግራይ ህዝብ ጠላት እንደሆነ በተደጋጋሚ ይናገራሉ እውነት የትግራይ ህዝብ ጠላቱ የፌደራል መንግስቱ ነው ወይስ ራሱ ህወሓት ነው እሱንም እናያለን ሰባተኛ ጦረኛ አይደለንም አምባገነኖችም አይደለንም ሲሉ ይናገራሉ እውነት እነዚህ አሁን ያነሷቸው ትርክቶች በህወሓት ውስጥ የሉም ወይ በደንብ እያብራራን እናያለን ከዛ በፊት እስቲ አንድ ፎቶ ተመልክተን እንምጣና በሱ ጉዳይ ላይ የምላችሁ ነገር ይኖርኛል እንግዲህ ፎቶውን እንዳያችሁት ነው ይሄ ተራራን ያንቀጠቀጠ ትውልድ የሚሉት እሳቤ ይዞላቸው የመጣውን ነገር ተመልከቱ ራስን ከፍ አድርጎ ራስን የተለየ አድርጎ በማሰብ ውስጥ የመጣ እሳቤ ነው ይሄ ፎቶ የሚነግረን እነሱ ብቻ አይደለም አልሞ ተኳሽ ማመን ለምን እንደተሳናቸው አይገባኝም እነሱ ብቻ አይደለም የተሻሉ እነሱ ብቻ አይደሉም ጦርን ያነገቡ ወደ ጦርነት ስገባ ካንተም ይሞታል ከዛኛው ይሞታል ይሄ ተራራን ያንቀጠቀጠ ትውልድ ብለው የሚናገሩት ንግግር ሶስት ትውልድን የጨረሰባቸው አያታቸውን ጨርሷል አባታቸውን ጨርሷል እንደገና ልጆቻቸውን ጨርሷል በትጥቅ ትግሉ ጊዜ አያቶቻቸውን በባድመ ጊዜ አባቶቻቸውን አሁን ደግሞ ከፌደራል መንግስቱ ጋር በነበረው ጦርነት ልጆቻቸውን አጥተዋል ይሄ ነው ተራራን ያንቀጠቀጠ ትውልድ ብለው ለራሳቸው የሰጡት ግምት ተራራን የሚያንቀጠቅጥ ትውልድ የለም ጦርነት ቀላል አይደለም የትግራይ እናቶች ዛሬም ድረስ እንባቸው እንደ ጅረት ይወርዳል ተስፋ የሚባል ነገር የላቸውም ልጆቻቸውን አጥተው ለምን እንደሚኖሩ እንኳን ሳያውቁ እየኖሩ ይገኛሉ አንዳንዶች እናት ዛሬም ተስፋ በልጆቻቸው ላይ አልቆረጡም ይመጣሉ ብሎ 3 አመት ሞላቸው ልጆቻቸውን በመጠበቅ ውስጥ አልሞቱም ብለው ተስፋ አድርገው እየጠበቁ እናትነት ከባድ ነው ከዚህች እናት ላይ ነው ልጅ ወስደው ጦርነት የማገዱት ተራራን ያንቀጠቀጠ እኛ ጦርነት ባህላዊ ጨዋታችን ነን በሚል እሳቤ ወጣቱን አንቀሽቅጀው እሳት ውስጥ ከተውታል 1 ሚሊዮን ትግራዋይ አጥተዋል ባለፈው ጦርነት ውስጥ ማለት ነው ይሄ ውሸት ነው ማንንም ተራራን ያንቀጠቅጥ አይችልም የትግራይ እናቶች ዛሬም ድረስ ልጆቻቸውን በመጠበቅ አይኖቻቸው በለቅሶ ብዛት ፈዟል አንጀታቸው በልጆቻቸው ሞት አሮ ከሰል መስሎ ደብኖ ይገኛል አሁን ደግሞ ሌላ ተራራን ያንቀጠቀጠ የሚል ለራሱ ከፍ ያለ ግምት ከመስጠት የመነጨ ሐሳብ የተነሳ አራተኛ ዙር እልቂት ለትግራይ ትውልድ አዘጋጅተውለታል ይሄ ሐሳብ መቅረት አለበት እና ይሄ ትርክት አያትን አባትን ልጅን አሁን ደግሞ የልጅ ልጅን ሊጨርስ ተዘጋጅቷል ሌላኛው ትልቁ ለራስ የተሰጠ ግምት ይሄ ነው ሌላኛው ትልቅ ለራስ የተሰጠ ግምት ጦርነት ለትግራይ ባህላዊ ጭፈራ ነው የሚል ትርክት ነው ይህ ትርክት እጅግ የተሳሳተና ገዳይ ትርክት ነው ጦርነት ለየትኛውም ብሔር ለየትኛውም የዓለም ሀገር ባህላዊ ጨዋታ ሆኖ አያውቅም ጦርነት እሳት ነው የሚተፋበት ጦርነት እሳት ነው የሚዘንብበት እያንዳንዷ ተኩስ ህይወትን ለአንዴና ለመጨረሻ ጊዜ የምታሳጣ ጥይት ነው ከጦርነት ውስጥ የምትወጣው ስለዚህ ጦርነት ለየትኛውም ማህበረሰብ ለየትኛውም የዓለም ክፍል ጨዋታ ሆኖ አያውቅም ይሄ የተሳሳተ ትርክት ነው ይሄ ትርክት ነው 1 ሚሊዮን ትግራዋይን ያሳጣው የትኛውንም ዓለም ላይ ያሉ ትልልቅ መሳሪያዎች ያንተ ሊሆኑ ይችላል ኃይል ሊኖር ይችላል ግን የሚወጣቸው ውሃ አይደለም የሚወጣቸው ድንጋይ አይደለም ገዳይ ነው ይሄ ሐሳቤ ምናልባት ለአመራሮች ችግር ላይ ሆኖ ይችላል ምክንያቱም እነሱ ከሩቅ ሆኖ ጦርነቱ ስለሚመሩት የደሃ ልጆች ግን ያልቃሉ እናቶች ያለ ጧሪ ቀባሪ ይቀራሉ ልጆች ያለ እናት አባት ይቀራሉ ምድር ትፈርሳለች አካባቢ ይወድማል የተሰሩ ኢንፍራስትራክቸሮች በሙሉ ይወድማሉ ስለዚህ ጦርነት ለየትኛውም ህዝብ ባህላዊ ጭፈራ ሆኖ አያውቅም ስፔሻሊ በወንድማማቾች መካከል የሚደረግ ጦርነት እጅግ በጣም አውዳሚ ጦርነት ነው ይሄ ደግሞ ለጠላቶቻችን ምቹ ሁኔታ ይፈጥራል ይሄ ሌላ የተሳሳተ ትርክት ነው ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 10 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት ይውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች
ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ሶስተኛው የተሳሳተ ትርክት የደርግ መንግስትን የገረሰስነው እኛ ነን ሲሉ የሚናገሩት ትርክት ነው። ይሄ ትርክት ትልቅ ውሸት ነው። ለራሳቸው የሚሰጡት ግምት የተዛባ እንደሆነ በደንብ መታወቅ መቻል አለበት። ወያኔ ከደርግ ጋር ብቻውን አልነበረም የተዋጋው። ወያኔ ከደርግ ጋር በነበረው ጦርነት ላይ ህወሓት ከሻቢያ ድጋፍ ይደረግለት ነበር፣ ከግብጽ ድጋፍ ይደረግለት ነበር፣ ከምዕራባውያን በአጠቃላይ ድጋፍ ይደረግለት ነበር፣ ከአሜሪካውያኖች በአጠቃላይ ድጋፍ ይደረግለት ነበር። ብቻውን አይደለም ይሄንን ጦርነት ያሸነፈው። የደርግ መንግስት የሶሻሊስት ህብረትን ሲከተል ስለነበረ ከሶሻሊስት እሳቤ ውጭ ያሉ አጠቃላይ የዓለም ጦርነት ከደርግ መንግስት ጋር ተዋግቷል። ያ ማለት ምን ማለት ነው? ደርግ ለብቻው ከመላው ዓለም ጋር ነው ይሄንን ጦርነት ያደረገው። አጠቃላይ አሜሪካን፣ እስራኤል፣ እንግሊዝ እና መላው ምዕራባውያን ካናዳ፣ ሳውዲ፣ ኳታር፣ ሊቢያ፣ ቱኒዚያ፣ ሱዳን፣ ግብጽ፣ ሻቢያ፣ በአዴን፣ ደህዴን፣ ኦነግ ሆነው ነው የደርግ መንግስትን የወጉት። ስለዚህ ነገሮችን ለራሳቸው ጠቅልለው በመውሰድ እኛንን ደርግን የገረሰስነው፣ ስለዚህ እኛ ማንቻለን፣ ተራራን ቀጥቃጭ ነን፣ ማንም አይችለንም ብሎ መናገር ይህ አይነት ትርክት ለምን አይነት ውርደት እንደዳረቃቸው አይተናል። ስለዚህ ወያኔ ለብቻው የተዋጋው ጦርነት የለም፣ ግን ሴረኞች ናቸው። ሴራን በሚገባ የተካኑ ናቸው። ከሻቢያ ብዙ ተምረዋል። አብሯቸው የታገሉትን በሙሉ በአንዴ አውድመው ጨርሰዋቸው ጦርነቱን ለብቻቸው እንዳደረጉ ትርክት ሰርተው ለኢትዮጵያ ለተቀረው ኢትዮጵያ ማህበረሰብ ምንም ለማያውቀው ኢትዮጵያዊ ማህበረሰብ እኛ ደርግን ያንቀጠቀጥን የገረሰስነን ሲሉ ተናገሩ። ያ ትርክት ለጊዜው ሰርቶላቸው ሊሆን ይችላል፣ ግን አይተናል 27 ዓመት ከስልጣን በኋላ ወርደው መቀሌ በነበራቸው ወቅት ላይ የሆኑትን አይተናል። ይሄ የተሳሳተ ሌላኛው ትርክት ነው። ሌላ አራተኛው ትልቁ ለህወሓት ለራሱ የሰጠው የተሳሳተ ግምት ግንቦት 20 የኢትዮጵያ የብሔር ብሔረሰቦች ልዩ ቀን ነው ብሎ አውጆ ይቺ ቀን የነካ በደሜ ላይ ይቺን ቀን የነካ በአጥንቴ ላይ ነው የመጣው የሚል እሳቤ ሲያራምድ መቆየቱ ነው። እውነት እንነጋገር ከተባለ ከኢህአዴግ መንግስት በፊትም ኢትዮጵያ ውስጥ ጭቆና ነበረ፣ አሁንም ጭቆና አለ፣ በእነሱ ጊዜም ጭቆና አለ። ጭቆና ይኖራል። ጭቆና ማለት እንደ ማህበረሰብ ሆን ብሎ የተደረገ ነገር አይደለም። እኛ ድሃዎች ነን፣ ማደግ ይገባናል። ስህተቶች ይኖራሉ። ከኢህአዴግ መንግስት በፊት የነበረው አስተዳደር ተሳስቶ ሊሆን ይችላል። ስህተቶች ይኖራሉ፣ ፍጹም አይደሉም። ሰው ስለሆኑ ይሳሳታሉ። ኢህአዴግም ልክ እንደዛው ነው፣ ተሳስቷል። ብዙ መጥፎ ስራዎችን ሰርቷል። ዛሬ ለምንባላበት እያንዳንዷ ነገሮች ሁሉ መሰረት የሆነው ይሄ ቡድን ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ መንግስትም ላይ ስህተቶች ይኖራሉ፣ ሰው ስለሚሰራ ማለት ነው። ስለዚህ ያንን ፍጹም አድርጎ መናገር ሌላኛው የተሳሳተው ትርክት ነው ማለት ነው። አምስተኛ እኛ የማንመራት ሀገር ብትፈርስም ደንታ የለንም ሲሉ ይደመጣሉ። ይሄ ትርክት ከባድ ትርክት ነው። ህወሓት ለኢትዮጵያ ህዝብ ያለውን ጥላቻ በሚገባ ያሳየበት ትርክት ቢኖር ይሄ ነው። እነሱ ኢትዮጵያን ስለማይመሩት፣ እነሱ ኢትዮጵያን ስለማያስተዳድሩ ኢትዮጵያ ብትፈርስም ደንታ የላቸውም። ለዚያም ነው የሰሜን እዝን የመቱት። የሰሜን እዝን በመቱበት ወቅት ዋነኛው ዓላማቸው ኢትዮጵያን ማተራመስ፣ ኢትዮጵያን ማፍረስ ነው። ቢኮዝ እነሱ ያቺን ሀገር ስለማይመሩት። የዛን ሰዓት ግን ሁሉም ነገር እነሱ እንዳሰቡት አልሆነም። ያ ሰሜን እዝ ሲመታ ለ20 ዓመታት እኮ የትግራይን ህዝብ በቀበሮ ጉድጓድ ውስጥ ቁጭ ብሎ ሲጠብቅ የነበረ ወታደር ነው። ከማን ነው ሲጠብቀው የነበረው? ጠላት አለኝ ብሎ ካስቀመጠው ከሻቢያ ነው ሲጠብቀው የነበረው። የዛን ሰዓት የራሱ ወታደር ላይ በወሰደው እርምጃ አንድ፣ ሁለተኛ ደግሞ ራሱ ህወሓት በተኮሰው ተኩስ ምክንያት የኤርትራ ወታደሮች ወደ ትግራይ ገብተው ያደረሱትን እናያለን፣ እናስታውሳለን፣ እናውቃለን፣ አንረሳም። በትግራይ ህዝብ ላይ ምን አይነት ግፍ እንደጋበዘ የምናስታውስ ነው የህወሓት ቡድን ማለት ነው። ይሄ ማለት እኔ ከሞትኩኝ ሰርዶ አይብቀል እንዳለችው አህያ ነው ህወሓት። ምንም ጉዳዩ አይደለም። ኢትዮጵያ ብትፈራርስ፣ ትግራይ ብትወድም እነሱ እስካልመሯት ድረስ ደስታቸው ነው። ይህንን ሌላኛው የውሸት እና ከባዱ ትርክት ነው። ስድስተኛው የፌደራል መንግስቱን ለትግራይ ህዝብ ጠላት እንደሆነ
መናገር ነው እውነት እንነጋገር ከተባለ የፌደራል መንግስቱ ነው ወይ የህዋት መንግስት ነው ወይ ለትግራይ ህዝብ ጠላት የሚለው ነገር በደንብ ማየት መቻል አለብን ላለፉት 7 ዓመታት እኮ የፌደራል መንግስቱ እኮ ብዙ ልመናዎችን አድርጓል ህዋቶችን ማለት ነው ተው ለትግራይ ህዝብ ይሄ አይገባውም ጦርነት አይገባውም የጉርጓድ ውሃ እናውጣለት ትምርት ቤት እንገባለት አስፋልት እንገንባለት ኮሪደር እናምጣለት ብዙ ነገር ብሏል የፌደራል መንግስቱ እነሱ ግን ፍላጎታቸው ያቺኑ የሚፈልጓት ሙጥኝ ብሎ የሚያስቧት ስልጣን ነውና ውጊያን ብቻ ነው የሚያስቀድሙ ስልጣን በውጊያ ብቻ የሚገኝ ነው ይመስላቸው ያንን ነው ያደረጉት ያሉት ለዚያም ነው ላለፉት 7 ዓመታት በትግራይ ከጦርነት የዘለለ ውጪ ልማት ያልመጣው ማለት ነው ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ በነበራቸው ንግግር ላይ የትግራይ ክልል ለፌደራል መንግስት የሚከፍለው ገቢ ወይም የሚያስገባው ገቢ ከሶማሊያ ክልል ይበልጣል ነገር ግን ሶማሊያ ክልል የሚገርም የኮሪደር ልማት አግኝቷል ትግራይ 2 ኪሎ ሜትር እንኳን የኮሪደር ልማት አላገኘም ሲሉ የተናገሩት ቢኮዝ የፌደራል መንግስቱ ለትግራይ ስቲል በጀት ይበጅታል የህዋት ሰዎች ግን ለትግራይ የሚበጀተው በጀት ዛሬም ድረስ መሳሪያ በመግዛት ለታጣቂዎች ደሞዝ በመክፈል በጦርነት ነው ያዋከኑት ያሉት አልተቋረጠም 7 ዓመት ሙሉ የፌደራል መንግስቱ ሊወጉበት እንደሆነ ያወቀ ሁሉ የጦር መሳሪያ እንደሚገዙበት ያወቀ ሁሉ የፌደራል መንግስቱ በጀትን ይሰጣል ለምን ለትግራይ ህዝብ ስለሚያስብ ነው የትግራይ ህዝብ ትምርት ቤት ቢገነባለት ብሎ ነው የትግራይ ህዝብ ውሃ ቢወጣለት ብሎ ነው ህዋት ላለፉት በርካታ ዘመናት እኮ ለትግራይ ህዝብ ያልገነባውን ትምርት ቤት የኦሮሚያ ክልል በትግራይ ትምርት ቤት ገንብቷል የህዋት ባለስልጣናቶች አንድም እቺን አላደረጉም ያ ማለት የፌደራል መንግስቱ ዛሬም ድረስ ወደፊትም ባለው ሐሳቤ ለትግራይ ህዝብ ፍቅር ነው ያለው እነሱ ግን ሁሉ ጊዜም ጠላት እንደሆነ ነው የሚነግሩት አሁን ሁሉም ነገር ገሃድ እየወጣ መጥቷል የትግራይ ወጣቶች ሁሉም ነገር በሚገባ አውቀውታል ጠላታቸው ማን እንደሆነ ለይተዋል ከህዋት ጋር አብረን የፌደራል መንግስቱን አንወጋም ብለዋል ጥቂት ጥቅመኞች ግን መሄጃ የሌላቸው ታጣቂዎች ታስረው ያሉ ታጣቂዎች ግን ያንን ወደው ሳይሆን ተገደው ሊያደርጉ ይችላሉ ይሄ ነው ያለው ሁዴና ሌተናንት ጀነራል ስለተባለ ጥፍርና ጥርስ ሊኖረው አይችልም እነሱ ጥፍርና ኦሬዲ ሰርተውታል የራሳቸው ኤምፓየር ታደሰ ወረደ እዛ ሆኖ ከሚያዛቸው ስብሐት ነጋ አልጋ ላይ ሆኖ የሚያዛቸው ነው የሚያስፈጽሙት አሜሪካ ሆኖ ማለት ነው ከዚህ ሁሉ አስፈጽመዋለሁ ብሎ ቃል የገባው ምንድነው ዲዲአር ነው አሁን በየቦታ ያሉ ጀነራሎችን በዲዲአር ስም ወደ ቤታቸው መልሳለሁ እነሱ ናቸው አሁን ወደ ቤቱ እየመለሱት ያሉት ሌላ ታደሰ ወረደ ወደ ስልጣን በሚመጣበት ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ 8 ስራዎችን ቆጥረው ለታደሰ ወረደ ሰጥተውታል ነገር ግን ታደሰ ወረደ አንዱንም ስራ ሳይከውን ይሄው ወራቶች ተቆጥሯል አንዱንም ስራ አልከወነም ከዛ ይልቅ ሁሉ ጊዜም የጦርነት ወሬ በማውራት የትግራይን ህዝብ እንዳይረጋጋ በማድረግ ከሻቢያ ጋር ጽምዶ በመፍጠር የፌደራል መንግስቱን ለመውጋት ሁሉ ጊዜም ተንኮል እየጠነሰሰ ይገኛል የትግራይ ክልል ለማስተዳደር ከጠቅላይ ሚኒስትር ዶክተር አብይ አህመድ እጅ ታደሰ ወረደ ስልጣን ሲቀበል እነዚህን 8 ነገሮች ተቀብሏል በጽሁፍ ማለት ነው አንደኛው የተፈናቀሉ ዜጎችን ወደ ቀያቸው መመለስ ነው ነገር ግን አልመለሰም እንዲመለሱም አይፈልግም የፌደራል መንግስቱ ወደ ቀያቸው ለመመለስ በሚያደርገው ጥረት ውስጥ እንቅፋት እየሆነ ነው ያለው ሁለተኛ በፕሪቶሪያው ስምምነት መሰረት ትጥቅ የመፍታትና የቀድሞ ታጣቂዎችን መልሶ ማቋቋም እንዲሰራ ኃላፊነት ተሰጥቶታል ነገር ግን ያንን ያደረገ አይደለም ታደሰ ወረደ ትጥቅ ሊያስፈታ ቀርቶ ምንም አይነት ስራዎችን እየሰራ አይደለም ጭራሽ ትጥቅ ከኤርትራ እየገዛ በሶማሊያ እያስገባ ከግብጽ እርዳታ እየወሰደን ለጦርነት እየተዘጋጀ ያለ መሪ ነው ሶስተኛ በክልሉ የህግ የበላይነት እንዲሰፍን ማድረግ ለህዝብ ደህንነት ለሰላምና ለጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲቆሙ ማድረግ የሚል ትዕዛዝ ተሰጥቶት ነበር ነገር ግን ዛሬ በትግራይ ይሄ የለም እያንዳንዱ ባለስልጣን ህገወጥ ስራዎችን እየሰራ ወርቅ እየቆፈረ ወደ ሻቢያ እየሸጠ ገንዘብ እያሸሸ ከባንክ እየዘረፈ ነው የሚገኘው ወጣቱ መረጋጋት እንዳይችል ተደርጎ እርስ በርሳቸው መተማመን እንዳይችሉ አድርጎ አንዱን እየገደለ ያለበት ክልል ሆኗል አራተኛ መደበኛ የልማት ስራዎች መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎች እንዲሳለጡ ማድረግ ምንም በዚህም አልተሰራም አምስተኛ ከህገ መንግስታዊና ህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያው ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ ያልሰራው ነገር እንዲሁም ተባባሪ ሆኖ አብሮ ከኤርትራ መንግስት ጋር እየተገናኘ ይገኛል ፕሪቶሪያውን የጣሱት እነሱ ናቸው ታደሰ ወረደ በዛ ቤት
አሻንጉሊት ነው የህዋቶች መጫወቻ ነው ስለዚህ የተሰጡትን እያንዳንዱን ነገር አልሰራም አላከናወነም ለትግራይ ቀውስ የባሰ ተጨማሪ መከራን ይዞላት መጥቷል ሰባተኛው የክልሉ ህዝብ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋናያን በሀገራዊ ምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት ይሄው እስቲል ድረስ ሀገራዊ ምክክሩ በትግራይ ክልል ውስጥ ምክክር ለማካሄድ ብዙ ጥረቶችን እያደረገ ይገኛል ነገር ግን በሚፈለገው ልክ እየተንቀሳቀሰ አይደለም ይሄንን አልሰራም እንደ ፕሬዝዳንት ማለት ነው ኃላፊነት እንደወሰደ ሰው ማለት ነው ነገር ግን ጌታቸው ረዳን አንገብግቦ ከስልጣን ላይ እንዲነሳ ያደረገው እሱ ነው ምክትል ሆኖ ሊያግዘው አልፈቀደም ስምንተኛው የክልሉ መንግስታዊ የሚዲያና የኮሙኒኬሽን እንቅስቃሴዎች የሀገሪቱን ህዝብ ትስስርና መልካም ግንኙነቶችን የሚያጠናክሩ መሆን አለባቸው ይሄንን እንዲያደርግ ነው ኃላፊነት ተሰጠው ነገር ግን የክልሉ ሚዲያ ዛሬም ድረስ ተወራሃል ልትገደለው ልትበላ ነው አይነት ዜናዎችን እየሰሩ ከሻቢያ ጋር የሚደረገው ግንኙነት መልካም እንደሆነ የህዝብ ለህዝብ ግንኙነት እንደሆነ እየተናገረ ሀገርን የማፍረስ ትግራይን የመበጥበጥ ትልቅ ስራ እያከናወነ ያለ ፕሬዝዳንት ነው ታደሰ ወረደ ቀኑ መጋቢት 30 2017 ዓ.ም ነው ይሄንን በፊርማው አረጋግጦ በዓለም መንግስታት በተላላቅ ዲፕሎማቶች ፊት የተረከበው ታደሰ ወረደ ግን ኦልሞስት 7 ወር ሞላው እየሰራ አይደለም እንግዲህ ታደሰ ወረደ ለትግራይ ህዝብ ዛሬም ጦርነትን እየደገሰው ከሚገኙ ህዋቶች ጋር አብሮ በማበር የትግራይ እናቶችን ወደ ማያባራ ለቅሶ ለመክተት እየሰራ ይገኛል የተለያዩ ባለስልጣናቶችም የወርቅ ማዕድናቶችን እየቆፈሩ ያወጡ ያሸሹ ይገኛሉ ይሄ ነው ሰባተኛው በህዋት እየተራመደ ያለው ስህተት የሆነ ትርክት ጦረኛ አይደለንም አምባገነኖች አይደለንም ሲሉ ይደመጣሉ ከነሱ በላይ አምባገነን ከነሱ በላይ ጦረኛ የለም ይሄው ላለፉት 7 ዓመታት ሁለተኛ ጦርነት ደግሰዋል ላለፉት 50 ዓመታት በጦርነት ነው የመጡት አራተኛ ጦርነት ነው አያቶች አልቋል አባቶች አልቋል ልጆች አልቋል የልጅ ልጆችን ወደ ጦርነት ውስጥ እየከተቱ ነው ከነሱ በላይ ጦረኛ የለም አምባገነንም በደንብ አምባገነኖች ናቸው የትግራይ እናቶች እኮ ምንም የሚላስ የሚቀመስ የላቸውም ባሁን ሰዓት ነገር ግን እያንዳንዱ እናቶች ድርቆሽ እንዲያዋጡ እየተደረገ ነው ለህዋት ታጣቂዎች በሬ በግ ዶሮ እንቁላል ሳይቀር አውጡ እየተባሉ ነው የሚበላው የሌለውን ማህበረሰብ በዚህ ያክል ደረጃ አስጨንቆ አስጠብቦ ግራ ጋብቶ ለታጣቂዎቻቸው ምግብ እንዲያዘጋጁ ያደረጉ ነው ከዚህ በላይ አምባገነንነት አለ ወይ 50 ዓመት ሙሉ ያንን ትልቅ ማህበረሰብ ላዩ ላይ ቁጭ ብለ ወደ ኋላ ከመመለስ ውጪ ምን አይነት አምባገነንነት አለ ስልጣንን ዛሬም ከመራብ በላይ አምባገነንነት ምን አለ እያንዳንዱ የህዋት አባላቶች እኮ ዛሬ ስልጣን ቢሰጣችሁ ከሆነ ቀን በኋላ እኮ በቃኝ የምትሉ ናችሁ እኮ አብዛኞቻችሁ አርጅታችኋል ወጣት እንኳን ተተኪ ማዘጋጀት አልቻላችሁም ይሄ ከዚህ በላይ አምባገነንነት የለም እስቲ በዚህ ጉዳይ ላይ አንድ ቪዲዮ ተዘጋጅቷል እሱን ቪዲዮ አይተን እንመለሳለን ስልጣን ላይ ያለውን አምባገነናዊ ቡድን ከስልጣን ወርዶ ሁሉም ብሔር ብሔረሰቦች የሚያሳትፍና በእኩልነት ሀገራችንን ለመኖር የሚያስችል ሁኔታ እንዲፈጠር እንግዲህ እንዳያችሁት ነው ሞንጆሪኖ የምትለው አምባገነኑ አብይ አህመድ ከስልጣን ሲወርድ እኛ ደግሞ ወደ ስልጣን ስንመለስ እንገናኛለን ትላለች ተስፋዋ ነው እንዲህ አይነት የማይሻሻል የማይለወጥ እሳቤ ያላቸው ናቸው አንድ ቦታ ደርቀው የቀሩ ነገን ማየት የማይችሉ ከትናንትናቸው ያልተማሩ ዛሬ ያረፈደባቸው ሰዎች ናቸው እዛ ቦታ ላይ ያሉት አሁን ለህዋት ሁሉም ነገር ከቁጥጥሩ ውጭ ሆኖበታል ነገሮች ሁሉ እያጣ ይገኛል ወደ መጨረሻው ግባተ መሬት ላይ ደርሷል መቃብሩ ከጫፍ ደርሷል ህዋት ትናንትና በስልጣን ላይ በነበረበት ወቅት ያሽቃብጡ የነበሩ ትልልቅ ተቋማቶች ዛሬ ከድተውታል ትልልቅ ግለሰቦች ዛሬ ርቀውታል በዛ ቡድን ውስጥ የቀሩት ሞንጆሪኖ ታደሰ ወረደ ደብረጽዮን ዓለም ገብረዋህድ የሚባሉ ሰዎች ብቻ ናቸው ሌሎቹ ርቀዋል የሉም ጠፍተዋል መለስ ዜናዊ በተፈጥሮ ሞት ሄዷል ሌሎች ታላላቅ ሰዎች በጥጋባቸው በፈጠሩት ጦርነት ምክንያት ሞተዋል ልክ እንደ አቦይ ፀሐዬና ስዩም መስፍን አይነቶቹ ማለት ነው አቦይ ስብሃት ደግሞ በጤና እና በእድሜ አርጅተው ከቡድኑ ኦልሬዲ ተለይተዋል ግን ዛሬም ድረስ የህዋት ሰዎች የአቦይ ስብሃትን ቅድስና ይፈልጋሉ እሳቸው ካልበረኩላቸው ትክክል አይደለም እና ይሄ ነው አጠቃላይ ያለ ሁኔታ ይሄንን ይመስላል ጠቅላይ ሚኒስትር ዶክተር አብይ አህመድ ጌታቸው ረዳን ከህዋት መንጠቅ ችሏል ጀነራል ጻድቃንን ጠቅላይ ሚኒስትር ዶክተር አብይ አህመድ መውሰድ ችሏል ሌሎች አክቲቪስቶቻቸውን ሁሉ አጥተዋል ትናንትና ጦርነት ለትግራይ ህዝብ ባህላዊ ጭፈራ ነው ያሉ ለህዋት ይቀሰቅሱ የነበሩት እነ አሉላ ዛሬ ላይ በደብረ ጽዮን ላይ ተነስተዋል ዛሬ ላይ በታደሰ ወረደ ላይ ተነስተዋል ሁሉም
ከአጠገባቸው ዞር ብሎባቸዋል። እንደ ጠዋት ጤዛ ነገራቸው እርግፍ ብሏል። የለም በትናንትናው ሞገሳቸው በትናንትናው ኩራታቸው ላይ አይደሉም። ዛሬ ያ እብሪታቸው ምላሳቸው ላይ ቀርቷል። ህዋትን ከመጥላት የተነሳ ብዙ ድርጅቶች ከህዋት ተገንጥለው ወጥተዋል። ሐራ መሬት ወይም ቲፒኤፍ የሚለው እኮ ድርጅት ትግራይ ሰላማዊ ኃይል የሚለው ቡድን የተፈጠረው ከህዋት ነው። ህዋትን በትጥቅ ትግል ለመጣለው ነፃ መሬት ብሎ የወረደው ሌላ ኢሮባዶ የሚባለውን ቡድን እኮ እዛው በህዋት በተጨቆነው ማህበረሰብ ላይ ከኢሮብ የተወጣጡ ማህበረሰቦች ናቸው ዛሬ ህዋትን ሊጋፈጡ የተነሱት ማለት ነው። ህዋት ሁሉ ነገር እያበቃለት ይመስላል። ሌላ ጌታቸው ረዳን የመሰለ ታላቅ ሰው አጥተዋል። ጌታቸው ረዳ ዛሬ ህጋዊ ፓርቲን መስርቶ ስምረት ፓርቲን መስርቶ በትግራይ ብቸኛ ህዋትን የሚተካ ድርጅት ትልቅ ድርጅት ሆኗል። እነዚህ ሁሉ ነገሮች በህዋት እብሪት የመጣ ነው። አሁን በትግራይ እየተከናወነ ያለው ነገር ለመስማት ይቀፋል። ሁሉም ነገር ከቁጥጥር ውጭ ሆኗል። ከጅቡቲ ወደ መቀሌ እንቅስቃሴ የለም። ሸቀጦች ዋጋ ጨምሯል። ይሄ ሁሉ በታደሰ ወረደና በህዋቶች ምክንያት የመጣ ነው። ከሰሞኑን በተለይ ቀትር ላይ የመቀሌ ጎዳናዎች ጸጥ ረጭ ይላሉ። ታጣቂዎች ብቻ ናቸው ለብቻቸው ሲርመሰመሱ የሚታዩት። በባንክ ውስጥ የጥሬ ገንዘብ እጥረት ተከስቷል። ከመቀሌ ወደ አፋር የሚደረጉ ጉዞዎች ተቋርጠዋል። ህዝቡ በጦርነት ፍርሃት ውስጥ ተሸብቦ ወጣቱ እየተሰደደ ይገኛል። ይሄ ሁሉ የሆነው በህዋት የተነሳ ነው። የህዋት ሰዎች ለኤርትራ ቀርበው ሽሬ አካባቢ ከተመዋል። ህዋቶች ናቸው እንግዲህ ወዴት ነው ያመሩት? ከመቀሌ ተነስተው ወደ ሽሬ ሄደዋል። ለምን? ለጦርነት ምቹ እንዲሆናቸው ፈርተዋል። በዚህ አካባቢ ያለው እንቅስቃሴ ተገድቧል። መቀሌ እንደበፊቱ አይደለችም። ያቺ ግርማ ሞገሷ የለም። በሰዎች ርብርብ ውስጥ ያለችው መቀሌ የለችም። እድሜ ለህዋቶች ማለት ነው። ታጣቂዎች ስነ ልቦናቸው ተጎድቷል። መዋጋትን አይፈልጉም። ተገደው ነው፣ ተጠምዝዘው ነው፣ በእዝ ተይዘው ነው። ሁሉም ሌቦች ሆኗል። እነ ምግበይ ኃይሌ እኮ ወርቅ በመነገድ ውስጥ ነው ያሉት። 12000 ግራም ሜርኩሪ በቁፋሮ ተገኝቷል። በአጠቃላይ በትግራይ ያለው ሁኔታ ደስ አይልም። ይሄ ለህዋት የመጨረሻው ግባተ መሬቱ የሚፈጸምበት ጉዳይ ይሆናል ብዬ ተስፋ አደርጋለሁ። ለዛሬው በትግራይ ክልል ጉዳይ ላይ ያነሳው ሐሳብ ይህንን ይመስላል። በቀጣይ በሌላ ጉዳይ የምንመለስ ይሆናል። መልካም ጊዜ፣ መልካም ሳምንት ይሁንላችሁ።